እንደምን አላችሁልኝ? አባቶቼ ካህናት ቡራኪያችሁ ይድረሰኝ። አሃው ዲያቆናት፣ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ከነ ቤተሰቦቻችሁ ሰላምታዬ ይድረሳችሁ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። የዛሬው ትምህርት ርዕሱ የእመቤታችን ሐሳብ እንደ አምላክ ሐሳብ ነው የሚል ቃል አለ። ህሊናሃ ለእግዝእትነ ማርያም ህሊና አምላክ። የእመቤታችን ሐሳብ እንደ አምላክ ሐሳብ ነው የሚለውን ቃል በጣም ብዙዎች ወንድሞች እህቶች ይስቱበታል በጣም እና አንዳንድ ሰዎች ደግሞ ምንድነው ምን ማለት ነው ወደሚለው ከመሄዳቸው በፊት ስለ እመቤታችን ጥላቻ ያላቸው ሰዎች ያመጡትን እንደገና ሲያስተጋቡ ይታያል። እናንተ ግን በክርስቶስ ደም የተገዛችሁ ክርስቶስም ከድንግል ማርያም መወለዱን የምታምኑ ከስጋዋ ስጋ ከነፍሷ ነፍስ መንሳቱን የምታምኑ ርቲት ሃይማኖት የምትከተሉ ኦርቶዶክሳውያን የተዋሕዶ ልጆች ክርስቲያኖች በጠቅላላ ይህን ነገር በደንብ ማወቅ ስላለባችሁ ዛሬ ከመጽሐፍ ቅዱስ ምን ማለት ነው የሚለውን ይህንን እናገራለሁ። ስለዚህ ሁላችሁም ልቦናውን ያድላችሁ፣ ንጹሕ ልቦናን ሰጥቶ በልቦናችሁ ሰሌዳ ይጻፍላችሁ፣ በአእምሯችሁ ይቀርጽላችሁ። ለእኔም ጥበቡን ማስተዋል እንዲሰጠኝ በጸሎት ሁልጊዜ አስቡኝ። ሰዎችም እንዲማሩበት ለሌላው ሰው ትምህርቱን በአፍም በመጽሐፍም አዳርሱ። በአፍ የሰማችሁትን እንዲህ ነው በሉ፣ በጽሁፍ ደግሞ በቴክስትና ላይክ ሼር በማድረግ አድርጉ። ቃለ ሕይወት ያሰማልን ብላችሁ ለምጽፉልኝ ሁሉ እንደ ሁሌው አብሮ ያሰማን እላችኋለሁ። ሀገሩን ዓለሙን ሁሉ ሰላም ያደርግልን። መጨረሻ ላይ ይሄ ሐሳብ እንዴት እንደሆነ ከመጽሐፍ ቅዱስ ጋር በተያያዘ ለጥቂት ደቂቃ እንግዲህ ስንማማር ታገኙታላችሁ። በስመ ሥላሴና ማተብና ትምህርታችንን ጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ሆይ እኛን ለማዳን ከሰማይ ሰማያት የወረድህ ከመረጥካት ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስተህ በ30 ዘመን በዮርዳኖስ ተጠምቀህ የዕዳ ደብዳቤያችንን የሰረስክልን በቀራንዮ አደባባይ እጆችን ለሕማም ዘርግተህ 13ቱን ሕማማተ መስቀል ታግሰህ በ5 ቅንዋት ተቸንክረህ የሾህ አክሊል ደፍተህ ደምህ ፈሶ 6666 ጊዜ ለእኛ ስትል ተገርፈህ ባፈሰስከው ደም በቆረስከው ስጋ አድነን። የእናትህ የድንግል ማርያምን ቃል ስንነጋገር እንደ ዮሐንስ እቹት እናታችሁ በለን። ድንግል ሆይ እናታችን፣ አንቺ ደግሞ እንደ ዶኪማስ ጓዳ ልጄ በይና አሁን የሚሰሙሽን የልጆችሽን ሁሉ ነገር ለልጅሽ ለወዳጅሽ ንገሪው። ጓዳችሁ ይሙላ፣ ቤታችሁ ይባረክ። በላይ ሰብ በጥርኝ ውሃ እንደዳነ እኔና እናንተንም የመንግስት ወራሾች የስሙ ቀዳሾች ያድርገን። የምንሰማውን ቃል ሁሉ ይባርክልን። አምላካችን እግዚአብሔር ሆይ አሁን የሚሰሙህ ልጆችን ሁሉ አንተ ባርካቸው፣ በቅዱስ እጅህ ቀድሳቸው። ቀኝህ ከለላ ክንድህም ለዘላለም ጋሻ ሆኖ ፍጹም ጤና ሀብትና በረከት እድሜንም ለሚሰሙ ልጆች ሁሉ ስጣቸው። አሜን። ይሁን ይሁን ይደረግልን። የጻድቁ አባት አባ ተክለ ሃይማኖት በረከታቸው በእኔም በእናንተ ላይ እንደ ዝናብ ይውረድ። ርዕሱ እንደነገርኳችሁ ነው። የእመቤታችን የቅድስተ ቅዱሳን የድንግል ማርያም መልክ የአምላክን መልክ ይመስላል።
የእመቤታችን የቅድስተ ቅዱሳን የድንግል ማርያም ሐሳብ የአምላክን ሐሳብ ይመስላል። ዛሬ የምናየው ሐሳብ ነው። መልክን በሌላ ጊዜ ነው የምናየው ሌሎችንም። እስቲ ከዚህ ላሰማችሁና ከሃዲያኑ ምን እንደሚሉ ከነገርኳችሁ በኋላ መጨረሻው ላይ ጥቅሶቹንም በደንብ ይዛችሁ እንድትሄዱ አስታውሳለሁ። ስጋዊ ነገርን ከማሰብ መቆጠብ ከአዳም ልጆች ለማን ተሰጠው? ተመልከቱ። ከላይ ራሱ ስለ ሐሳብ ያነሳል። እነሱ ወደ ታች ነው የሚያነሱት። እዚህ ጋር ይናገራል። ተውህቦ ተደንግሎ ህሊና ውሉደ ሰብ ለማን ተሰጠ? ለድንግል ማርያም ተሰጠ ሲል ነው። ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳ አልተቻላቸውም። በቀደመው ዘመን ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ንጹሕ አዳራሽ የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? አይቻለው። አልቦ ዘጾረ እሳተ ወአልቦ ዘኢገብረ ኃጢአተ ዘእንበለ እግዝእትነ ማርያም ባህቲታ። ከአራቱ ባሪያት ከተፈጠረ የሰው ወገን ከሰው ወገን ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም፣ ሁሉም ረክሰዋል። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እግዝእትነ ማርያም ትነጽህ እመላእክት። እግዝእትነ ማርያም ተአቢ እምኩሎን አንስት። ከመላእክት ትበልጣለች፣ ከሰው ልጆች ከሴቶች ሁሉ ንጽሕት ናት፣ ትበልጣለች። ህሊናሃ ለእግዝእትነ ማርያም ህሊና አምላክ። የእመቤታችን የማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልክ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እንደ እመቤታችን ማርያም ንጹሕ ማንም የለም። ይህን ነው የሚነግረን። ከዛ የእመቤታችን የማርያም ሐሳብ እንደ አምላክ ሐሳብ ነው። አሁን ይህን ብቻ ቃል ያዙልኝ። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው የሚለውን ብቻ ያዙልኝ። ህሊናሃ ለእግዝእትነ ማርያም ህሊና አምላክ የሚለውን ትይዛላችሁ። የእመቤታችን የድንግል ማርያም ሐሳብ እንደ አምላክ ሐሳብ ነው ማለት ምንድነው ችግሩ? መጀመሪያ ምንድነው ችግሩ የሚለውን እንመልከት። ለምን እንደዚህ እንደተባለ ነግራችኋለሁ። ለምን ምንድነው ችግሩ? አንድ ማስጠንቀቂያ። ይሄ ቃል እዚህ ጋር የተጻፈው በታምረ ማርያም ሲጻፍ ብቻ አይደለም፣ ከዛ ቀድሞ ያለ ነው። ቅዱስ ያሬድ በ6ኛ ክፍለ ዘመን ጽፎታል። በነገረ ማርያም የተጻፈ ነው። በመጽሐፍ ቅዱስም የተጻፈ ነው። እዚህ ጋር ግን ብዙ ጊዜ የሚናገሩት ታምረ ማርያም ላይ እንዲህ ተደርጎ ታምረ ማርያም ላይ እንዲህ ተደርጎ የሚል ስለሆነ ግድ የለም። እኔ ለእናንተም ኦርቶዶክሳውያኑ እንዲገባችሁ የምትነጋገሩት የምትከራከሩት በመጽሐፍ ቅዱሱ ስለሆነ መጽሐፍ ቅዱሱ ላይ ነው የምሰጣችሁ። ከሊቅ ከሌ እንዲህ ብሏል፣ ዮሐንስ አፈወርቅ እንዲህ ብሏል፣ ቄርሎስ እንዲህ ብሏል እያልኩ እናንተ ላይ ማቀው ሁሉ በዘረግፍባችሁ አትይዙት። እኔ ማቀውን ሁሉ በግዕዙ እያመጣው ብልላችሁ አትይዙት። መጽሐፍ ቅዱስ ላይ ያሉትን ትንሽ ነገሮች ነግራችኋለሁ፣ እሱን ያዙ። ሁሌ እንደሱ ነው የማደርገው። ምክንያቱም ማስተማር ማቅለል ነው። ማስተማር በሚገባው መንገድ ነው ማስተማር። ሌሎችም ስለሌላቸው ይህን ጥያቄ የሚያነሱ ለምን ብዙ ጊዜ
ይሄ ዝም ብሎ የሚለፈልፉ የሚሳደቡ ሰዎች በቃ ግብራቸው እኮ ነው። ግብራቸው ስለሆነ ባህሪያቸው ስለሆነ እንዴ ነው። ግን ማወቅ የሚፈልጉ ደግሞ የሌላ እምነት ተከታዮች አሉ። እውነት ምንድነው ይሄ ቃል ብለው የሚጠይቁ። ስለዚህ ከመጽሐፍ ቅዱሳቸው ጋር እንዲያነጻጽሩ እናንተ ደግሞ ስትማሩ ሄዳችሁ ለነሱ ዮሐንስ አፈወርቅ እዚህ ጋር እንዲህ ይላል፣ ቄርሎስ እዚህ ጋር እንዲህ ብሏል፣ ጎርጎሮስ ኢንዝናንዙ ይሄን ብሏል፣ ጎርጎሮስ ዘኑሲስ ይሄን ተናግሯል፣ ያዕቆብ ዘስሩግ ይሄን ብሎታል እምለው ለእናንተ ብቻ በሚሆን ትምህርት ነው። ይሄ ግን መድረክ ለሁሉም ሰው ስለሆነ በሚገባው ነው መሰጠት ያለበት። ትላንት ያየነው የበጉ የተኩላው የባቡ የርግቡ ሰዎች ያው ኮሜንት አድርጋችኋል፣ ዳረጋችሁ ገምታለሁ አድርጋችኋል። መልካም። ስለዚህ የእመቤታችን የቅድስት ድንግል ማርያም ሐሳብም ማለት ይቻላል፣ ሐሳብም ማለት ይቻላል። በምትፈልጉት መናገር ነው። ሐሳብም ቢባል ይመጣል። ሂሳብ የሚለው ከዛ ነው የመጣው። ማሰብ ነው የሂሳብ ትምህርት። ለማንኛውም ከመጽሐፍ ቅዱስ ውስጥ ይሄንን ቃል እንዴት ነው የምናየው? እንዳልኳችሁ ታምረ ማርያም ላይ ስለምትሰሙት ታምረ ማርያም ብቻ ላይ ያለችውን ጠቅሰው ለምን እንደሚመጡት መጀመሪያ ለምን ነው ታምረ ማርያም የሚሉት? መጽሐፉን እንዳይመስላችሁ ድንግል ማርያምን ጥላቻ ነው የብዙዎቹ 99% ድንግል ማርያምን ጥላቻ ነው። መጽሐፍ ቅዱስ ውስጥ ራሱ ያለውን እንዴት እንደሚያነቡት እኔ አላቅም። ስለመቤታችን ያለውን በምን መልክ እንደሚሄዱበት አላቅም። ስለዚህ እናንተ የተከበራችሁ ክርስቲያኖች ልዑል እግዚአብሔር ይባርካችሁ። ሌሎችም በሌላ እምነት ያላችሁ ሁሉ እግዚአብሔር ይባርካችሁ። ምንድነው የሚለውንም እንድትሰሙ እንፈልጋለን። የእመቤታችን የድንግል ማርያም ሐሳብ እንደ አምላክ ሐሳብ ነው። በግዕዙ ህሊና ነው ሐሳብ። ሐልዮ ማለት በሐሳብ ማለት ነው። በሐልዮ ምንለው ሐልዮ ሐሳብ ነው። ምን ማለት ነው ግን? እናንተ ራሱ ስትሰሙ ድንገት እስቲ እዚህ ውስጥ ጻፉልኝ። መጀመሪያ ይሄን የሰማችሁት ታምረ ማርያም ሲነበብ ነው ልብ ያላችሁት ወይስ ደግሞ ከሃዲያን ተነስተው እንዲህ ይላል እያሉ ሲናገሩ ነው? ሰሞኑን ሁሉ ስለሰማሁ ነው። ይህን ትምህርት አልፎ አልፎ ከዚህ ውስጥ እያወጣው በ3 ቀን በ4 ቀን ብዬ ባለፈው ቃል ገብቼላችሁ የለ የሥጋው ደሙ ሚስጥር እንዴት ነው? ታምሯን ሰምቶ ሥጋው ደሙ ይቀበል፣ ካልተቻለው ግን ታምሯን ሰምቶ ይሂድ፣ እንደተቀበለ ይሆንለታል ብሎ ምክንያት የሚከለክለውን ምክንያተ ሥጋ የሚከለክለውን ምክንያተ ነፍስም የሚከለክለውን ምክንያተ ሥጋ እንደ ደዌ አይነት ጊዜያዊ ደዌ መግድማት መቁሰል ነው። ሁሌ ደዌ አይደለም፣ ህመም አይደለም። ምክንያተ ነፍስ ደግሞ ንስሐ ሳይገቡ ቁስል ነው፣ ኃጢአት ነው። ስለዚህ የእመቤታችን የሚለው ደግሞ አሁን ሐሳቧ የአምላክን ሐሳብ ይመስላል። ምን ያስደንቃል? እኔ መጀመሪያ የምጠይቀው ምንድን ነው የሚያስደንቀው? ምክንያቱም ጠላት መጥቶ እኮ ምንድነው እንደሚያደርግ ልንገራችሁ። የጠላት አካሄድ በተለይ የዚህ ተሐድሶ መናፍቃን አካሄድ ምን መሰላችሁ የሚላችሁ? ይሄው እጁ ላይ ይሄው ራሱ ይዟል፣ መስቀል ይዟል ነው የሚላችሁ። አዎ ይዣለሁ፣ ምን ላድርግ? ይዣለሁ መስቀል። እዩት አንገቱ ላይ መስቀል አድርጓል። አዎ አድርጌያለሁ። ይሄ ነው አካሄዱ። የእመቤታችን ሐሳብ የአምላክን ሐሳብ ይመስላል ይላሉ። እንዲህ ለማለት ብሎ የራሱን ትንታኔ ይሰጣል። ራሱ ነው የሚያመጣው እንጂ መጽሐፉ አይልም። የኛ መጽሐፍ ምን ይላል? አንድ መስመር ነች በቃ። እዚህ ጋር አሁን የምንነጋገረው የእመቤታችን የድንግል ማርያም ሐሳብ የአምላክን ሐሳብ ይመስላል። አንደኛ በእውነት ምንድነው ችግሩ? የአምላክን ሐሳብ መምሰል ምንድነው ችግሩ? መጽሐፍ ቅዱስ የሚፈልገው የኛ ሐሳብ የሱን የእግዚአብሔርን ሐሳብ እንዲመስል አይደለም እንዴ? የምንጠራው ሁሉ
የሱን ሐሳብ እንድንመስል አይደለም እንዴ? ድንግል ማርያም ጋር ሲሆን ምንድነው የሚያስጨንቅህ? ከአራቱ አበይት ነቢያት አንዱ የሆነው ነብዩ ኢሳይያስ ምንድነው ያለው? በምዕራፍ 55 ከቁጥር 6 ጀምሮ ያለውን ቃል ልበላችሁ ስሙ ምእመናን። እግዚአብሔር መንፈስ ቅዱስ ለእኔም ለእናንተ ሚስጥሩን ይግለጽልን። ኢሳይያስ 55 ከ6 እስከ 9 ላንብበውና ሐሳብ የድንግል ማርያም ሐሳብ የአምላክን ሐሳብ ይመስላል ቢባል ምንድነው ችግሩ? እዚህ ጋር የእግዚአብሔር ቃል ምንድነው የሚለን? ነብዩ ምንድነው የሚለን? ልብ በሉ። እንዲህ ይላል፣ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው። ሐሳቡን ይተው በደለኛ ወደ እግዚአብሔር ይመለስ። ወደ እግዚአብሔር ምን? ወደ እግዚአብሔር ሐሳብ፣ ወደ ሕጉ፣ ወደ ትእዛዙ፣ ወደ ቃሉ ማለት እኮ ነው። ወደ አምልኮቱ። ይሄው እግዚአብሔር ራሱ ይነግራል። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል፣ ይቅርታውም ብዙ ነውና ወደ አምላካችን ይመለስ። እግዚአብሔር ሁላችን ይመልሳል። በደለኛ ሐሳቡን ይተው። ሐሳብ የመጀመሪያው ኃጢአት የሚሰራበት ደረጃ ነው። የመጀመሪያው ኃጢአት የሚሰራበት ደረጃ ሐልዮ ይባላል፣ ሐሳብ ነው። ሁለተኛው ደረጃ ደግሞ ነቢብ ነው፣ መናገር ነው፣ በመናገር ነው። ሶስተኛው ደረጃ ደግሞ ገቢር ነው፣ በመፈጸም ነው። ማሰብ ይቀድማል፣ ጽንስ ነው ሐሳብ። ስለዚህ ከዛ ሐሳብ ጀምሮ ይመለስ ነው የእግዚአብሔር ቃል። ልብ በሉ። ከዛ ምን አለ? ቁጥር 8 ኢሳይያስ 55 እግዚአብሔር እንዲህ አለ፣ ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። አሁን እዚህ ጋር ሁለት ነገር ነው ያለው። ሁለት ነገር ነው። ከኔ ቀጥላችሁ ቃሉን ድገሙት ሁላችሁ። መንፈስ ቅዱስ በእናንተ ላይ ይደር፣ እመብርሃን በምልጃዋ አትለያችሁ። በኢሳይያስ ላይ ያደረ መንፈስ በእናንተ ላይ ይደር። ቃሉን ከኔ ቀጥላችሁ ተናገሩ። ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሁለት ነገር፣ አንድ ሐሳብ፣ ሁለት መንገድ። ሁለት አይነት ሐሳብ፣ ሁለት አይነት መንገድ። እንዴት? የኛ ሐሳብ እና የእግዚአብሔር ሐሳብ፣ የኛ መንገድና የማ መንገድ? የእግዚአብሔር መንገድ። ሁለቱ ምን ታስባላችሁ? መለያየት አለበት? አንድ መሆን አለበት? ከላይ ምንድነው ያልነው? ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ ተብሏል። ስለዚህ ወደ እግዚአብሔር ምን እንደምንመለሰው ሁለት ነገሮች፣ አንድ ወደ እግዚአብሔር ሐሳብ፣ ሁለት ወደ እግዚአብሔር መንገድ። ክብር ምስጋና ይግባው እግዚአብሔር። ልብ በሉ። ወዴት ነው የምንመለሰው? አንድ ወደ እግዚአብሔር ሐሳብ፣ ሁለት ወደ እግዚአብሔር መንገድ። ወደዛ ነው የምንመለሰው። ክፉ ሰው መንገዱን ሲጀምር ልብ በሉ፣ ቁጥር 7 ልብ በሉ። ቤትም ያላችሁ መጽሐፍ ቅዱስ ግለጡና እዩ። ክፉ ሰው መንገዱን ምኑን? መንገዱን ማ? ክፉ ሰው። ሁለተኛ በደለኛ ሐሳቡን ምን ያድርጉ? ይተዉ። ክፉ ሰው መንገዱን፣ በደለኛ ሐሳቡን ይተው፣ ይመለስ። ወዴት ይመለስ? ወደ እግዚአብሔር ሐሳብና ወደ እግዚአብሔር መንገድ። ድንግል ማርያም ሐሳቧ የአምላክ ሐሳብ ነው ማለት ይሄ ነው። የኛ ግን አይደለም፣ ያንተ አይደለም፣ ያንቺ አይደለም ነው እኮ። ስለዚህ ወደዚህ እንዴት መምጣት እንዳለባች ድንግል ማርያምን ታዲያ ያመጣልን ታዲያ ምንድን ነው? አያችሁ፣ እግዚአብሔር የሚለንን ስንሰማ ስናስተውል መጽሐፍ ቅዱስ ስናቅ ነው። ብዙ ሰዎች ተነስታችሁ ጸረ ማርያም ስለምትሆኑ ገና ታምረ ማርያም ታምረ ማርያም ታምረ ማርያም ታምረ ማርያም እኮ ታምረ ኢየሱስ ነው። እንዴት ነው ግን እንደዚህ መጥላት ይሄን ያህል ድንግል ማርያምን? ደግናት እንኳን ትወደዳለች እኮ። ምን አረገቻችሁ?
እንደው ምንድን ያደረገቻችሁ? እኔ እኮ ግርም ምን የሚለኝ ምን አደረገች? የኢሳይያስ ቃል የእግዚአብሔር ቃል ነው የሚነግረን። ክፉ ሰው መንገዱን ይተው። ኢሳይያስ 55:6 እና እስከ 9 ነው 7-8-9 ክፉ ሰው መንገዱን ይተው። ምኑን ይተው? መንገዱን። በደለኛ ምኑን ይተው? ሐሳቡን ይተው። ምንና ምን ነው ምንተው? አሁን መንገድና ሐሳብ ነው፣ ወይም ሐሳብና መንገድን ነው ምንተው። ከዛ የሰራዊት ጌታ እግዚአብሔር ምንድን ነው ያለን? ሐሳቤ እንዳሳባችሁ መንገዳችሁ እንደ መንገዴ አይደለችም ይላል የሰራዊት ጌታ እግዚአብሔር። ስለዚህ ንስሐ መግባት ማለት ወደ ሐሳብ መምጣት ነው፣ ወደ እግዚአብሔር ወደ መንገድ መምጣት ነው፣ ወደ እግዚአብሔር። መንገድ ሃይማኖት ናት በነገራችን ላይ። ኤርምያስ ላይ ደግሞ 6:16 የመጀመሪያይቱ መንገድ የሚላችሁ አለች። የእግዚአብሔር መንገድ ነች፣ ሪትት ሃይማኖት ናት፣ ጠባቢቱ ነች። ስለዚህ ሐሳቤ እንዳሳባችሁ መንገዳችሁ እንደ መንገዴ አይደለምና ይላል እግዚአብሔር። ቁጥር 9 ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነውና ተመለሱ ወደ እኔ ሐሳብ፣ ተመለሱ ወደ እኔ መንገድ ይላል የሰራዊት ጌታ እግዚአብሔር። ስለዚህ የእመቤታችን ሐሳብ የአምላክን ሐሳብ ይመስላል ሲለን እዚህ ጋር ታምረ ማርያሙ ለምን ትደነግጣላችሁ? ይሄ መጽሐፍ ቅዱስ ቃል ነው የማነበው። ኢሳይያስን አትቀበሉ? መጽሐፍ ቅዱስ አትቀበሉ? ብሉይ ኪዳን አትቀበሉ? እሺ ብሉይ ኪዳን ካልተቀበላችሁ ጳውሎስ ሐዋርያን ትቀበላላችሁ? ደግሞ ትቀበላላችሁ ብሉይ። ጳውሎስ ሐዋርያ ምንድን ነው ያለው? እኛ የክርስቶስ ልብ አለን አላለም? አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 እኛ የክርስቶስ ልብ አለን አላለም? ቆይ ልብ በሉልኝ። ቆይ ክርስቲያኖች፣ ኦርቶዶክሳውያን ሁለት ጥቅስ ልንገራችሁ። ከኔ ቀጠላችሁ ተናገሩ። አንድ እኛ የክርስቶስ ልብ አለን። ድገሙልኝ። እኛ የክርስቶስ ልብ አለን። ክብር ምስጋና ለእግዚአብሔር ይድረሰው። ጥሩ። አሁን እኛ የክርስቶስ ልብ አለን የሚል ቃል አለ አይደለ? ከዛ በፊት ይሄ ቃል በሮሜም ላይ ተጽፏል። በሮሜም ላይ የኢዮብን የኢሳይያስን ቃል ያመጣና የሚናገርበት ስፍራ አለ። እዛ ላይ ምንድን ነው የምታዩት? የእግዚአብሔርን ልብ ወይም የጌታን ልብ ማናውቆት ይላል። እዛው ጋር እኮ ቅዱስ ጳውሎስ ይነግራችኋል እኮ ማናውቆት ይላል። ማናውቆት የማን ልብ? የጌታን ልብ። ድገሙልኝ። አሁን አንድ እኛ የክርስቶስ ልብ አለን። ሁለት የጌታን ልብ ማን ያውቀዋል? እና አሁን ይሄ ሁለቱ ሐሳብ እንዴት ነው የሚታረቀው? የጌታን ልብ ያወቀው ማን ነው የሚለውና እኛ የክርስቶስ ልብ አለን። ሮሜ 11:34-35 ላይ ይሄን ነግራችኋል። እዛው አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ላይ ደግሞ ምንድነው ያለው? እንዲያስተምረው የጌታን ልብ ማናውቆት ነው አለና እኛ ግን የክርስቶስ ልብ አለን ይላል። ሁለቱ የሚጋጭ አይመስልም? ይመስላል፣ ግን አይጋጭም። የክርስቶስ ልብ አለን ማለት ክርስቶስ ለኛ የሰጠው የወንጌል ቃል ትምህርት አለን፣ ሐሳቡ አለን። የክርስቶስ ሐሳብ ወንጌል ነው። የነገረን እሱን ነው፣ ያስተማረን እሱን ነው። ስለዚህ የእመቤታችን የቅድስተ ቅዱሳን ድንግል ማርያም ሐሳብ እንደ አምላክ ሐሳብ ነው። ህሊናሃ ለእግዝእትነ ማርያም ህሊና አምላክ ቢባል የአምላክን ሐሳብ ይመስላል ቢባል ምንድነው እንደዚህ የሚያስጨንቃችሁ ብዬ ጠየቅኩት። ለዚህ ነው። እሺ የቱ ይከብዳል? ጳውሎስ ያለው ይከብዳል ወይስ እዚህ የሰማችሁት ታምረ ማርያም ይከብዳል? ከሁለቱ ነገሮች ኬቱና ኬቱ መሰላችሁ? ላስብላችሁ። በደንብ ነው የምንማረው። መንፈስ ቅዱስ በእኔም ላይ በእናንተም ላይ ይደር። በደንብ ነው የምንማረው። የመጀመሪያው ምንድነው መሰላችሁ? የድንግል ማርያም ሐሳብ የአምላክን ሐሳብ ይመስላል። የማ ሐሳብ? የማርያም ሐሳብ። የማ ማርያም? የድንግል ማርያም። የማን ሐሳብ ይመስላል? የአምላክን ሐሳብ ይመስላል። እሺ ጳውሎስ ያለውን ደግሞ ድገሙልኝ። እኛ የክርስቶስ ልብ አለን በሉ። የትኛው ነው የሚከብደው?
አያችሁ እግዚአብሔር የተመሰገነ ይሁን። ከድንግል ማርያም ሊያጣሏችሁ በሌላ እምነትም ያላችሁ ድንገት የምትሰሙ ከሆነ ልብ በሉ። ከድንግል ማርያም ሊያጣሏችሁ ይሄን ብዙ ጊዜ እንደ ዘፈን ነው የሚደጋግሙት። እንደ ዘፈን ነው የሚደጋግሙት። የክርስቶስ ልብ አለን ነው የሚበልጠው ወይስ ሐሳብ? ልብ እኮ የሐሳብ ማመንጫ ነው አይደለም እንዴ? ሐሳብ ከልብ ነው የሚወጣው። ዋናው ልቡን ጠራው። ጭራሽ የክርስቶስ ልብ አለን አለ። የአምላክን ሐሳብ ይመስላል የጳውሎስ ልብ የክርስቶስን ልብ ይመስላል ብላችሁ አሁን ምንድን ነው ችግሩ? አያችሁ በቃ ከሃዲያን ማለት እንደዚህ ነው። ቃሉን እያጣመሙ ትውልዱን የሚያጠፉት ክርስቲያኖች። ቆይ እሺ እግዚአብሔር ለምሳሌ ድንግል ማርያምን ሐሳብሽ እንደ ሐሳቤ ነው ቢላት ያስጨንቃል? ዳዊትም ምንድን ነው ያለው? እንደ ልቤ የሚሆን የእሴይን ልጅ ዳዊትን አገኘው አላለም እንዴ? እንደ ልቤ የሚሆን ምን ማለት ነው? እንደ ልቤ የሚሆን አያችሁ የሐዋርያት ሥራ ምዕራፍ 13 ላይ ማየት ትችላላችሁ። በተለይ ቁጥር 22 ላይ ሳኦልን ከሻረው በኋላ ዳዊትን በእነርሱ ላይ እንዲነግስ አስነሳው። ሲመሰክርለትም እግዚአብሔር ራሱ እኮ ነው ሲመሰክርለትም እንደ ልቤ የሆነ ሰው ፍቃዴን ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁ አለ። ክብር ምስጋና ለእግዚአብሔር ይድረሰው። እንደ ልቤ የሆነ ሰው ፈቃዴን ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁ አለ። ድንግል ማርያምን እንዲህ አገኘኋት ቢል እግዚአብሔር ምንድነው ብርቁ? ኧረ ምንድነው ድንቁ? የታወረ ልብ ይብራ፣ በጨለማ ውስጥ ያለ ብርሃን ይይ። በምንፍቅና አስረው ያዟችሁ ሰዎች ተመልከቱ፣ አይናችሁ ይገለጥ፣ ጆሮአችሁ ይከፈት፣ ኤፍታ ይከፈት፣ ልቦናችሁም ያስተውል። የእውነትን መንገድ ይዛችሁ ተቀባብታችሁ ተሸላልማችሁ ወደ መቃብር ጌታ ኢየሱስ በሚል የሐሰተኛው ኢየሱስ መንፈስ እንዳትረክሱ እውነተኛውን ጌታ ኢየሱስ ወቁት። እሱ ደግሞ የጌቶች ጌታ ነው፣ የነገስታት ንጉሥ ነው፣ የአማልክት አምላክ ነው፣ የኃያላን ኃያል ነው፣ የክቡራን ክቡር ነው፣ የቅዱሳን ቅዱስ ነው፣ የልዑላን ልዑል ነው፣ ሰማይን የዘረጋው ነው፣ ምድርን የመሰረተው ነው፣ ደመናን ያለ ድምፅ የሚነዳው ነው፣ አየርን ሳይታይ የሚያስጉዘው ነው፣ ሁሉን የሚያደርግ ማ እንዲህ ለምን ታደርጋለህ ብሎ የማይናገረው የኔና የናንተ አምላክ እርሱ ወልደ አብ ሕያው ወልደ ማርያም ስግው በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። እንደ ልቤ የሆነ ፍቃዴን የሚያደርግ ዳዊትን የእሴይን ልጅ አገኘሁ አለ። የሐና የኢያቄምን ልጅ ድንግል ማርያምን አገኘኋት ቢል ምንድነው ችግሩ? ቢል እንደ ልቤ የሚሆን አለው። ሐሳቧ የአምላክን ሐሳብ ይመስላል ቢባል ኧረ ምን ያስከፋል? ተው። አያችሁ ይሄ ትምህርቴ እንደዛን ሰዎች ይመለሳሉ ብዬ አይደለም። ይሄ በመለፍለፍ መንፈስ ያሉትን ሰዎች አለ፣ በዛ ውስጥ ግን ያሉ ሰዎች አሉ። ሌላው ግን እናንተ ራሳችሁ ታቆታላችሁ ወይ በዚህ መንገድ ነው። ይሄ ትምህርት እኮ ብዙ ሰው መማር ያለበት ይመስለኛል። እግዚአብሔር ራሱን የመሰከረለት ሳኦልን ከሻረ በኋላ ሳሙኤልን ሄደህ አብጅልኝ፣ ንጉሥ ለእስራኤል አንግስልኝ፣ ቅባልኝ ብሎ ሲልከው በአንደኛ ሳሙኤል 13 ከ13 ጀምሮ ብታዩ ነው። በተለይ ቁጥር 14 ላይ አሁንም መንግስት አይጸናም ብሎት እግዚአብሔር እንደ ልቡ የሆነ ሰው መርጧል አለው። በቃ ሳኦልን እግዚአብሔር እንደ ልቡ የሆነ ሰው መርጧል። ሐሳብ ማለት ነው። እንደ ሐሳቡ ሐሳባችሁ ከሐሳቤ መንገዳችሁ ከመንገዴ ያለው እሱ ነው። እንደ ልቡ ማለት ያንን ልቡን ሳይሆን ሐሳቡን ነው፣ ሕጉን የሚፈጽም ነው። እግዚአብሔር ያዘዘህን አልጠበቅክምና እግዚአብሔር በሕዝቡ ላይ አለቃ ይሆን ዘንድ አዞታል አለው። ሳኦል እንደ እግዚአብሔር ሐሳብ አልሆነም፣ ስለዚህ ተነቀፈ። ሳኦል እንደ እግዚአብሔር መንገድ አልሆነም፣ ስለዚህ ተወገደ። ዳዊት እንደ ልቡ እንዳሳቡ ሆነ፣ በመንገዱ የሚሄድ ሆነ። ስለዚህ እግዚአብሔር መረጠው፣ ቀባው፣ ሾመው። ከዛ በኋላማ ራሱ ዳዊት ይነግራል፣ ከወንድሞቼ መካከል መርጦ ቀብቶ አነገሰኝ። መኑ ነገሩ ለእግዚእ፣ የኔን ነገር ማን ነው ለአምላኬ የነገረው? ደግሞ እግዚአብሔር ማን ይነግረዋል? ራሱ እግዚአብሔር ነው ያለው ይሄ ዳዊት ነው። እንደ ልብ ያለና ያው መዝሙር 150ውን የልቡን ነገር የንስሐ ነገር እግዚአብሔር የሚወደው ንስሐ ነው፣ ንስሐውን ሰጠ። ታዲያ እመቤታችን ቅድስተ ቅዱሳን ድንግል ማርያም ሐሳቧ እንደ አምላክ ሐሳብ ነው ቢባል ምን ይከብዳችኋል?
ኦርቶዶክሳውያን አያችሁ ሁሉ ነገራችሁ ልክ ነው። እመቤታችን ሐሳቧ የአምላክን ሐሳብ ይመስላል ማለት ፈጣሪ ነች ማለት አይደለም አላልንም ብለንም አናቅም። በግድ በሉ ነው የሚሉን። እንዴት ሆኖ እኛ ደግሞ የተጻፈውን ነው የምንለው? አሁን እኮ ክርክሩ ማርያምን አምላክ በሉ የሚል የለም። ኦርቶዶክስ ማንም የሚል የለም። ማንም የአምላክ እናት ነች። በቃ እፈር ዲያብሎስ ለዘላለም ወላዲተ አምላክ ናት። ሐሳቧ የአምላክን ሐሳብ ይመስላል ማለት እኮ እመቤታችን ድንግል ማርያም ለዚህ ክብር በቅታ የተገኘች ነች። የአምላክን ሐሳብ ይመስላል ማለት ድንግል ማርያም በሐሳብ በመናገር በመፈጸም ኃጢአት አልሰራችም። ይሄ መጽሐፍ የሚነግረን እሱን ነው። የአምላክን ሐሳብ ይመስላል ማለት የአምላክ ሐሳብ ሰዎች ኃጢአት እንዳይሰሩ ነው። ድንግል ማርያም ኃጢአት አልሰራችም። ይሄ ነው ሐሳቡ። ሐሳብ ኃጢአት የሚጀምርበት ነው። ሐልዮ ነው። ለዚህ ነው ሁልጊዜ በሐልዮ በነቢብ በገቢር እማይሰራ ኃጢአት እግዚአብሔር ይፍታ የሚባለው። እግዚአብሔር ይፍታችሁ የሚባለው በሐሳብ ነው የሚጀምረው። እመቤታችን ግን ፈጽሞ በሐሳብ ምንም ኃጢአት አልሰራችም። በመናገርም ምንም ኃጢአት አልሰራችም። በገቢርም ምንም ኃጢአት አልሰራችም። የአዳም የሔዋን መርገም ፈጽሞ ያልነካት ንጽሕት ስለሆነች በሾክ መካከል ያለ ጽጌረዳ ይላታል። ሾኩ ኃጢአት ነው፣ እሷ ጽጌረዳ ነች። የማትጠወልግ ነች፣ ደግሞ ጽጌረዳ ናት እመቤታችን ቅድስተ ቅዱሳን ድንግል ማርያም። እሷ ጽጌ፣ ልጇ ጽጌ፣ ጽጌ ተብሎ የተጠራ ማህሌተ ጽጌ ተብሎ የተሰየመ አሁን መስከረም ሲመጣልን የምንመጣበት ነው ወደ መጨረሻ ላይ ተመልከቱ። ስለዚህ ልብ በሉ ክርስቲያኖች፣ የመጨረሻውን ቃል ከዚሁ ላንብብላችሁና ስሙት። ምንድን ነው ያለው? ስጋዊ ነገርን ከማሰብ መቆጠብ ከአዳም ልጆች ለማን ተሰጠው? ለድንግል ማርያም ብቻ ነው፣ ሌላ ሰው አልተሰጠውም። ስለዚህ ሐሳቧ የአምላክን ሐሳብ ይመስላል። ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳ አልተቻላቸውም። በቀደመው ዘመን ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወድቀዋልና በሶስት ሲሶ አጋንንት ወድቀዋል። እመቤታችን ግን ከዚህ መላእክትም ትበልጣለች። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? መኑ ከመ እግዝእትነ ማርያም ዘኮነ ምዕራፍ አብ። መኑ ከመ እግዝእትነ ማርያም ዘኮነ ማኅደረ ወልድ ወመኑ ከመ እግዝእትነ ማርያም ዘኮነ ቤተ ለመንፈስ ቅዱስ። እንደ እመቤታችን ማርያም የመንፈስ ቅዱስ ማደሪያ የሆነ አዳራሽ፣ ንጹሕ አዳራሽ ማን ነው? ለሰው ኃጢአትን ሳይሰራ መኖር ይቻለዋልን? ከአራቱ ባሕርያት የተፈጠረ የሰው ልጅ ከእመቤታችን በስተቀር አምላክን መሸከም ይችላል? አይችልም። ኪሩቤል ሱራፌል ቀና ብለው የማያዩትን እሷ በማኅፀኗ ጸንሰዋለችና ክርስቲያኖች ገባችሁ? ከመጽሐፍ ቅዱስ አኳያ ሌላ ብዙ ነገር መጠቀስ ይቻላል። ግን ብዙዎቻችሁ በመጽሐፍ ቅዱስ ሌሎችንም ሰዎች ስለምታስተምሩ ይሄ ነው የእመቤታችን ነገር። የእመቤታችን ሐሳቧ የማን ሐሳብ ነው ይመስላል? የአምላክን ሐሳብ። እግዚአብሔር ደግሞ አይደለም እሷ የኛ ሐሳብ ከእሱ ጋር እንድንሆን ይፈልጋል። ጥላቻ ብቻ ስላላቸው እንዲሁ እያነሱ በክፋት ይናገራሉ። እግዚአብሔር አንደበታቸውን ይዳብስና የሚያመሰግኑበትን ሰዓት ያምጣላቸው። በስተት ግን ያላችሁ አስተውላችሁ ሂዱ። በዚች ቤተክርስቲያን ያላችሁ ልብ በሉ። በቤተክርስቲያን ውስጥም ሆነው እዚች ቤተክርስቲያን ውስጥም ሆነው ወጥተው ተሐድሶ ያልተባሉ ወይ መናፍቅ ያልተባሉ በቤተክርስቲያን ውስጥ ሆነው ብዙዎች ይህንን ሐሳብ ለመቃወም የሚሞክሩ አጋንንታዊ መንፈስ ያደረባቸው እንዳሉ እናውቃለን። እናንተ ግን ይሄ ነው እመቤታችን ድንግል ማርያምን እንደ ቅዱሳኑ እንደ መላእክት እንደ ገብርኤል ሰላም ለኪ ብለን እንደ ኤልሳቤጥም ሰላም ለኪ ተፈሲ ፍሲት ብለን ለመኖር ያብቃን እስከምንሞት። የአምላክን እናት እንድንወዳት ይፍቀድልን። ሲፈቅድ ነው እግዚአብሔር ይፍቀድልን። ልጇ ወዳጇ ኢየሱስ ክርስቶስ በመስቀሉ ስር እናት አድርጎ ይሰጣል። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ትምህርቱ ከጠቀማችሁ ሌላውም ይጠቀም። ካስተማራችሁ ሌላውን አስተምሩበት። ላይክ ሼር አድርጉ፣ አዳርሱ። አዲስ የሆናችሁ ሰዎች ግን በየዕለቱ መማር ስላለባችሁ እንድንማማር ሁሌም ሰብስክራይብ በማድረግ ተከታተሉ። የእግዚአብሔር ረድኤት ቸርነት ከኛ ጋር ይሁን። ባለፈው የብቸኛ ሰው ጸሎት ያለውን ብዙዎች አስተያየት ጽፋችሁልኛል። በአማርኛም በግዕዝም
ያን ጸሎት እንዴት ማድረግ እንዳለባችሁ በሁለቱም አስቀምጥላችኋለሁ። እግዚአብሔር እድሜውን ጸጋውን ሰጥቶ ይጠብቀን፣ የሞቱትን ያጽድቅልን፣ የታመሙትን ይፈውስልን። በረድኤቱ በቸርነቱ አይለያችሁ። ስራ ላጣችሁ ስራ፣ ሀብት ላጣችሁ ሀብት፣ ጤና ላጣችሁ ጤና፣ በረከት ላጣችሁ በረከቱን ያድላችሁ። በሕይወታችሁ ሁሉ ድንግል ማርያም በወርቅ ልብሷ ሸፈና ከክፉ ነገር ትጠብቃችሁ። ልጇ ወዳጇ ኢየሱስ ክርስቶስ በቀራንዮ አደባባይ ባፈሰሰው ደሙ በቆረሰው ስጋው የመንግስቱ ወራሾች ያድርገን፣ የስሙ ቀዳሾች ያድርገን። ነገ ደግሞ እንድንገናኝ የአምላክ ፈቃድ ይሁንልን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን።